አለ ቢዝነሱ ብሎ ዲያቆን የሆነውም መሪጌታ የሆነውም ለዛ ነበር ማለት ነው። መጀመሪያም ወደ ቤተ ክህነት በነጋችን የዛሬ 100 ዓመት የዛሬ 100 ምናምን ዓመት ቤተክርስቲያን መተው ዲያቆንና ካህን የሚሆኑት ለምን ነበር አሉ? መሬት ይሰጣል። አንድ ሰው ዲያቆን ካረገ ልጁን አባቶችን ብልጥ ናቸው በጣም መሬት ርስት ምናምን ይሰጣል ካህን ካረገ ልጁን እና አብዛኛው በቤተክርስቲያን ቁጥጥር ስር ነው ያለው መሬቱ። በአብዛኛው ከአፄ ቴዎድሮስ በኋላ ነው መሬት ተቀማው ለመንግስትና ለገዢ ሆነው ምንድነው ንብረት ፍለጋ ልጆቻቸውን ዲያቆን የሚያደርጉ ካህን የሚያደርጉ ይበዙ ነበር ይባላል። ታሪክ ላይ ተጽፎ ነው ያየሁት እኔ ያው የአባቶቻችን መጽሐፍ ላይ ንብረት ፍለጋ መሬት ርስት ፍለጋ እስቲ ለአንዱ ልጅሽን ዲያቆን አግኙና እስቲ መሬት ከተሰጠን ይባላል። አሁንም ይሄ ሰውዬ ቤተክርስቲያን የተጠጋት ለምንድን ነው? ለዚሁ ጉዳይ ነው ማለት ነው እንጂ ሊያገለግል አልነበረም። አገልጋይነት በነጋችን ላይ የመምህር ግርማ መጽሐፍ በጉጉት እየጠበቀን ነው። ማን ነው አገልጋይ የሚል በጣም በጉጉት እየጠበቀን ነውና ማን ነው እውነት አገልጋይነት በምን መልኩ ነው እየተከናወነ ያለው በአሁኑ ሰዓት? እነዚህ ሰዎች ናቸው እኛን ደፍረው አፋቸውን ከፍተው እኛን ጠንቋይ፣ አስማተኛ፣ ደብተራ የሚሉት እነዚህ ናቸው እያጋለጥናቸው የእነሱን ከኮደኛ ላይ የሚለክኩት። የእውነት ቢጠሉን ይደንቃል። እነዚህ ሰዎች እኛን ቢያባሩን ቢያሳዱን ስማችን ቢያጠፉ ይደንቃል። ውስጣቸው ካለ መንፈስ አንጻር ነው እንጂ አይደንቅም እኮ። ለምን ጤነኞች ራሳቸው ሆነው አለ ቢጠሉን ያሉት። ከዚህ ነው ለሰይጣን ሰገድኩ ነው እያለ ያለው ይሄ ሰውዬ። አሳፋሪ ነገር ነው በእውነት በጣም ያሳፍራል። ለሰይጣን ሰገድኩ ሆ ዘገረም እሺ በድሕርዚ እቲ ኪዳን ካብቶም ሰለስቲኦም ዝተዋረስ ኩሎም ሓደ ራብዓይ እውን ቀዲሐ ሒዘ የዝነበርኩ እዚ ምስሃበ ቅዱሳን ዝበሃል ኣይተጠቐምኩሉን እምበር ነይሩን ነፅኒዐ ካብዚኦም ኣርባዕቲኦም እቲ ዝገርመኩም ህዝብና ዋና ዓንካር ክፈልጠለይ ዘለዎ ኣብቲ ኪዳን ክንስማዕማዕ እንተለና ምስ ተራዳዳእና ምስ ተቃራራና ፊት ለፊትስ ውዳሴ ማርያም ከይትደግም ትዘለካ ናይ ማህሌት ጉዳይ ኣቋርጾ ናብ ቤተ ክርስቲያን ቤተ መቅደስ ከይትኸይድ አቅዳሴ ከይትቀድስን ከይተቀድስን ዝብል ነገራት አይኖረ። እሺ አሁን ምንፍቅናው መጣ እንግዲህ አጋንንት ይሄ የአጋንንት የምንፍቅናው አጋንንት ደግሞ የሰለጠነው አጋንንት እያወራ ነው። ምስሐበ ቅዱሳን የሚባል ድግምት ጽፌ ይዤ ነበር አልተጠቀምኩበትም እንጂ አለ። ምስሐበ ቅዱሳን የሚሉት እነሱ የራሳቸው አለ። ቅዱሳን በድግምት አይሳቡም። ይሄ ከማን ነው? ከሟርተኛዋ ነው የተማረው። ሳኦል በመጽሐፈ ሳሙኤል ላይ ሟርተኛዋ ጋር ሄዶ ነብዩ ሳሙኤልን በዱቢፍቱ ወይም አኪራ ዱቢፍቱ ሙታንሳቢ በሚባለው ድግምት አምጥት ስበሽ አምጭልኝና ላዋራው ይሄን ጦርነት አሸንፋለሁ ወይስ አላሸንፍም ብዬ ልጠይቀው ብሎ ሳኦል 38 ዓመት ሙሉ እግዚአብሔር ረስቶትና ትቶት ሲቅበዘበዝ የኖረ ንጉስ ነው። ዳዊትንም ሲያሳድድ እግዚአብሔርንም ሲያሳድድ የኖረ ነው። ህዝቡንም ሲረግጥ የኖረ ነው። ግን ማን ጋር የመጣው? ሟርተኛዋ ጋር ወንዝ ዳር የምትጠነቁል ጠንቋይ ጋር መጥቶ ምን አለ? ነብዩ ሳሙኤልን ከሞተበት ስበሽ አምጭልኝ። ነብዩ ሳሙኤል የእግዚአብሔር ነብይ ነው። ምንም እንኳን ገነት ባይገባ ሲኦል የላይኛው ክፍል ላይ ነው ያለው። ሲኦል ማለት የአብርሃም እቅፍ ላይ ማለት ነው። እሳት የሌለበት የሲኦል ክፍል ላይ ማለት ነው። ቅዱሳን የራሳቸው የሆነ ቦታ አላቸው። ጠንቋይ እንዴት ቅዱሳንን ስባ ልታመጣ ትችላለች? አታመጣም። ድግምቷን ስትጀምር ጥንቆላዋን ስትጀምር እግዚአብሔርና ነብዩ ሳሙኤል ተቆጡ። እግዚአብሔር ያው አምላክነት ነብዩ ሳሙኤልም እጅግ ተቆጥቶ መጣና ሲመጣ አየችውና ወየው ከአማልክት መካከል አንዱ ሲመጣ በቁጣ ሲመጣ ይታየኛል፣ ሞትኩኝ አለቀልኝ ብላ ወደ ኋላ ተፈንግላ ወደቀች ይላል። ምንም አልቀ በቃ መሞቴ ነው አለች። እንደዚህ ገጥሟትም ስለማያውቅ ነብዩ ሳሙኤል ግን በእሷ ድግምት አይደለም ተስቦ የመጣው። ይሄንን ድግምት ተጠቅሞ ነብዩ ሳሙኤል ቅዱሱን ለመሳብ ጥረት ስላደረገ ነው ነብዩ ሳሙኤል የመጣው። እነዚህ ደብተራዎች ደግሞ ምን እያደረጉ ነው? ምስሐበ ቅዱሳን ብሎ ያመጡት ከዚህ ነው። ምስሐበ ቅዱሳን ሲሉ ልክ ነብዩ ሳሙኤልን እቺ ሟርተኛ ጠርታ እንዳመጣቸው እኛም ደግሞ ቅዱሳንን ስበን ከኛ ጋር አስሩ እንላቸዋለን። በምን ድግምት? በጸሎት ነው አይደለም? በሱባኤ ነው? በጸበል በጥምቀት ነው አይደለም? በድጋም አጋንንትን በመጎተት ምስሐበ ቅዱሳን ማናቸው? ቅዱሳን መላእክቶች፣ ቅዱሳን አባቶቻችን። እንዴት ነው ቅዱሳን በአጋንንት ተስበው የሚመጡት?
ና ሰይጣን ሄዶ አስቡት ቅዱሳን ጋር ሄዶ ተፈልጋቸዋል ውስጥ ይፈልጓቸዋል ብሎ ጠርቶ ሲያመጣቸው ምን አይነት ጅሎች ናቸው። ለነገሩ ተይዘው ነው አይደል? ተይዘው ነው። አሁን ምሳበ ቅዱሳን የሚባለውን ተጠቅሜ መጸለይ የነበረብኝ ነው። ከዛ ከመንፈሱ ጋር ዲል በማድረግበት ሰዓት ግን የሚገርመው ነገር አለ ሰውየው ሲናገር ውዳሴ ማርያም፣ ቅዳሴ፣ ሌሎችን ጸሎቶችን እንዳትጸልይ የሚል ቃል ኪዳን አልተገባባንም። እንዳትጸልይ አላለኝም። ምክንያቱም ምንም ስለማያቃጥለው ጸሎቱ ስለማይሰራ ነው ለማለት ፈልጎ ነው። አያችሁ፣ በጣም እኮ የሚገርም ነው። ይህ ሁሉ ኦርቶዶክስ ውስጥ ያለውን አሰራር እየሰደበ ነው። ምንድን ነው የሚባለው? በእናታችሁ ከአንቺ ብሶ ደግሞ የሚባል ነገር አለ። አሁን ኦርቶዶክስ እያለ እግዚአብሔርን በቀናነት አላገለገለውም፣ ቅዳሴውን በቀናነት አላገለገለም፣ በስርዓቱ አልሰገደም፣ አልጸለየም፣ ትክክለኛ ክርስትና ሕይወት አልኖረም። ለደሞዝ ብቻ ነው ሲያገለግል የኖረው፣ ለነፍሱ አልኖረም። እዛ ሄዶ ደግሞ ጭራሽ አሰራሩን ይነቅፋል። ለምን ስትሉ የእግዚአብሔር ዝምታው ልክ እንደ ዳጎን የሚባለው ጣዖት ፊት ለፊት የእግዚአብሔር ታቦት መታ ቁጭ አለች። ፍልስጤማውያን ተሸክመው ታቦቷን አምጥተው ዳጎን ፊት ለፊት ሲያስቀምጧት እግዚአብሔር አልሰራም፣ ዝም አለ። ግን ማነው የተሸከመው ታቦቱን? ፍልስጤማውያን። ራሳቸው እስራኤላውያን ታቦቷን ሲነኳት ተቃጥለው እጃቸው ተሰብሮ ተቀስፈው ፍልስጤማውያን ሲሸከሟት ግን ምንም አልሆነችም፣ ምንም አላረገችም። ለምን አልቀሰፈችም? ለምን ኤሌክትሪክ አይደለችም። ታቦቷ ላይ ያለው የእግዚአብሔር መንፈስ ስለሆነ ምን ሰዓት መስራት እንዳለበት ያውቃላ። ይሄ ሰውዬ ግን ይሄን ማሰብ ያቃተው። ይሄ ሰውዬ ምን ነው ታውቃላችሁ? እግዚአብሔር ይሄ ሰውዬ በሚጠነቁልበት ሰዓትና ከዛ ደግሞ ሊቀድስ ቤተክርስቲያን ሲመጣ እግዚአብሔር ዝም ስላለው ጸሎቱ የማይሰራ መሰለው። ግን እግዚአብሔር የሚሰራበት ሰዓት አለ። ከዚህ በላይ መቀሰፍ አለ? በአደባባይ ወጥቶ እናት አባቱን ስም ጠርቶ ያስተማሩትን የኔታዎች ተናግሮ ከመዋረድ በላይ ምን ውርደት አለ? ይሄ እኮ ቅስፈት ማለት እሱ የሚመስለው ቅስፈት የሆነ አካሉ ተጣሞ እጅ እንደዚህ ብሎ ምናምን በረከት ማጣት እጅ መጣመም ነው። ከእግዚአብሔር ቤት መባረር ጸጋ መነጠቅ ነው። አላወቀውም። ለጊዜው ለዛሬ ፕሮቴስታንቶች ወስደውት ገንዘብ ሊሰጡት ወይም ሊመቸው ቆቡን አውልቆ ምናምን ሱፉን ገጥ አድርጎ ምናምን የሆነ ዘመናዊ ምናምን ፓስተር ሊሆን ይችላል። የሚለየው ግን እግዚአብሔር እጅ ፊት ስንቀርብ ነው። አያችሁ፣ ውዳሴ ማርያም ቅዳሴውን አጠቃላይ ጸሎቶቹን በሙሉ እንዳትጸልይ ብሎ ሰይጣኑ አልከለከለኝም። ጸሎቱ እሱን ስለማያቃጥለው ብሎ ነው የተረጎመው። ደግሜ ነው እየነገርኳቸው ያለሁት። ልክ ታቦቷ ለሊት ሁሉም ፍልስጤማውያን ወደ ቤታቸው ከተኙ በኋላ የእግዚአብሔር ታቦት ዳጎን የሚባለውን ጣዖት እንደሰባበረችው ሰዓቱን ጠብቃ የዋሆቹ እስራኤላውያን በተሸከሙት ሰዓት በቤተ መቅደስ ባለ ሰዓት ሕጉን ባለማክበራቸው ሲቀሰፉ የነበረው ኃይል ፍልስጤማውያን በእጃቸው ሲነኩት ልክ ታቦት አርጋችሁ ሰሩት። ታቦቱን ተሸክመው ከአፍኒንና ፊንሐስ ራስ ላይ የወደቀውን ታቦት አንስተው ይኸው የእስራኤላውያንን ታቦት በሙሉ ይዘን መተን ይኸው አምላካችን ፊት አስቀመጥናት ብለው እንደ ቀላል ዕቃ አምጥተው አስቀምጠዋታል። የዛን ሰዓት ለምን አልተቀሰፉም? ቀን ስላለው ጊዜ ስላለው እግዚአብሔር ልክ ሁሉ ነገር ጸጥ ካለ በኋላ መጀመሪያ ድንጋዩን ነው መስባበር የጀመረችው ታቦቷ። ከዛ ሲነጋስ ቁስልና እባጭ መጣባቸው፣ ወረርሽኝ በሽታ መጣባቸው፣ የአይጥ መንጋ መጣባቸው ይላል። ይህን ያደርገው ታቦቱ ነው እንመልስላቸው ብለው የታቦቱን ኃይል አወቁና መለሱ ይላል። አህዛብን የሚያስተምረው በምንድን ነው? በምልክት። ይሄ ሰውዬ ወይ አህዛብ አይደለ ወይ አገልጋይ አይደለ። በምን ያስተምረው እግዚአብሔር? በህልም ያስተምረው ነገር በአጠቃላይ ነፍሱን ላጋንንት ሸጧል። ለሰይጣን ፈርሟል፣ በደም ፈርሟል፣ ሰግዷል ለሰይጣን። እንዴት አድርጎ ነው ውዳሴ ማርያም አፉ ላይ እሳት የሚሆንበት? ሰይጣን ገብቶ እመቤታችንን ጎሳ ልቤ ቃለ ሰናይ ብሎ ቅዳሴ በሚቀድስበት ሰዓት እውነት ያ ጎሳ ልቤ የሚለው ከሰውየው የሚወጣ ቃል ለእኛ ነው እንጂ የሚጠቅመን ለራሱ ለሰውየው ይጠቅመዋል? አይጠቅመውም። ለምን? እዛ ጋር ሰግዷላ ማንም ሳያየው። ስለዚህ ምንም ሊያደርገው አይችልም እሱ። ምናልባት እግዚአብሔር በጣም ከበዛበትና ቤተ መቅደስ ሲገቡ ያውቃቸዋል እኮ አይደል? ዝም ነው የሚለው፣ ጸጥ ነው የሚለው። እጁ የተቆረጠውን አላያችሁም? ታቦቱ በእንስሳ ላይ ሆኖ ሲሄድ ይላል በእስራኤላውያን በሙሴ ዘመን ሲሄድ ታቦቱ የሚወድቅ መስሎት መጥቶ ሊደግፈው ሲል እጁ ተቀሰፈችና ተቆርጣ ቀረች ይላል።
ሊያውም አማኝ የሆነ ሰው እኮ ነው። የእስራኤላዊ ህዝብ የሆነ ሰው ነው። ከካህናት ወገን የሆነ ሰው ነው። ግን ታቦት መንካት ስላልተፈቀደለት ነው የነካው። ሲነካ ተቀሰፈ ይላል። ይሄን ኃይል እግዚአብሔር የሚያወጣበትና የሚደብቅበት ሰዓት አለው። አያችሁ እንዴት እንደሚሳደቡ መናፍቃን። መርጌታው እዛ ሄዶ እንዴት እንደሚሳደብ አያችሁ። ውዳሴ ማርያምና ቅዳሴው አይሰራም ማለት የእግዚአብሔርን ትዕግስት የእግዚአብሔርን ዝምታ ለደሞዙ ብሎ እንደሚቀድስ ስለሚታወቅ ነው እግዚአብሔር ዝም ያለው። አቤት ከዚህ በኋላ የሚገጥመው ፈተና። ለጊዜው ለሆዱ ሊመቸው ይችል ይሆናል እንጂ ህይወቱ ምን ይሆን ይሄ ሰው? በስላሴ ስም ካህናት ክብር ያጡት ጺማቸውን ሙልጭ አድርገው የተላጩለት ነው ብሏል አንዱ። ዘገረም እስትድቆሙ ዋዚያ እስትድቆሙልና ዚያ ማለት አያችሁ ቤተክርስቲያንን ሲሳደብ ድገሙልን እባክዎትን አላቸው። በዚህ ልክ ናቸው ጠላትነታቸው፣ ክፉነታቸው። አያችሁ ውስጣቸው ያለው መንፈስ በዚህ ልክ ክፉ ነው። እስቲ ድገሙልን እባክዎትን ድገሙልኝ። አሁን ያሉት ምንድነው አላቸው። ኦርቶዶክስ ውስጥ ያለው ጸሎት በሙሉ ሰይጣኑን አላቃጠለውም ብሎ ስለተናገረ ነው። አላቃጠለውም አለ እንጂ አያቃጥለውም አልተባለም። እንዴት እንደምንኖርኛ ስለምናውቀው ማለት ነው። ነይሩ መምህር ናተይ ሕቶ ስለዝነበረ ኣነ ምናልባት ኣብ ከይዲ ከይንበኣስ ዝኾነ ነገር ከይጎድኣኒ ብዝብል ትሕቶ ናተይ ኣነ ሓቲቶ እዮ። እሺ ትሒዘዮ ዝፀናሕኩ ልምምድ ቤተ ክርስቲያን ቅድስቲ ስለዝኾነት ናተይ ኣነ ሓቲቶ እዮ። ናተይ ሕቶ እንድዩ ነይሩ መምህር ናተይ ሕቶ ስለዝነበረ ኣነ ምናልባት ኣብ ከይዲ ከይንበኣስ ዝኾነ ነገር ከይጎድኣኒ ብዝብል ትሕቶ ናተይ ኣነ ሓቲቶ እዮ። እንዳንጣላ ከመንፈሱ ጋራ ጥያቄ ነው የጠየኩት። ህቶ ማለት ጥያቄ ማለት ነው ይመስለኛል። እና ጥያቄ ነው የጠየኩት እና ፈርቼ ነው የጠየኩት። እሺ ትሒዘዮ ዝፀናሕኩ ልምምድ ቤተ ክርስቲያን ቅድስቲ ስለዝኾነት ኣብኡ ዘለዉ ቅዱሳን ብምልኦም ቅዱስ ስፍራና ቅዱሳን ዝእከብሉ ብምሉኡ ስለዝኾነ ናብኡ እንድሕር ደኣ ኣትየ ወይ ንሱ ገዲፉኒ ከይኸይድ ወይም ደሞ ንሱ ድየ ከቋርፆ ዘለኒ እንታይ ክገብረለኒ ለባዕለይ ዝሓተትክዎ ውዳሴ ማርያም ምድጋም፣ ቅዳሴ መቅዳስ፣ ኣብ ማህሌት ጠጠው ኢልካ ምሕዳር፣ ኣብ ቤተ ክርስቲያን ዘለዉ ኣገልግሎታት ብምልኦም ቶም ዘገልግሎም ዝነበርኩ ንኸገልግል እንታይ ፃባ ይኸውን ኢለ ሕቶ ቅሪበሉ ማለት እዩ። እንግዲህ ቅዳሴ ሳስቀድስ ስጸልይ ምን ስል ሳገለግል ምን ስል ይሄ የተዋረስኩት መንፈስ ይጣላኛል ወይ እዛ ሲሄድ ሳገለግል ከኔ ጋራ ጸብ ይፈጠራል ብዬ ነው ጥያቄ የጠየኩት ነው የሚለው። አያችሁ ድገምልኝ ሲለው አሻሽሎ ነው ያቀረበው። ድገምልኝ ስላለው ያኛው ሰውዬ ማለት ነው ጋዜጠኛው ዩቲዩበሩ። ይሄ ደግሞ ሲደግሞ አሻሽሎ አመጣው። እኔ እዛ ሳገለግል ብዙ ቅዱሳን ብዙ መላእክት አሉ ተብሎ በልምምድ ነው የመጣው። ከልጅነት ጀምሮ በቤተ ክርስቲያን ውስጥ ቅዱሳን መላእክት፣ ቅዱሳን አባቶች፣ የእግዚአብሔር መንፈስ አለ ተብሎ ስለሚታሰብ ይሄን መንፈስ ተዋርሼ ወደ ቤተ መቅደስ ስገባ ይቀስፈኝ ይሆን ወይ እግዚአብሔር ነው የሚቀስፈኝ ወይስ መንፈሱ ነው የሚጣላኝ ብዬ ነው የምጨነቀው የነበርኩት ነው የሚለው። አያችሁ እንዴት አድርጎ ቤተ ክርስቲያንን ለመሳደብ ጥረት እንደሚያደርጉ። ይሄን ነው ተንኮል አለበት የሚለው ራእይ ማን ነው ትንቢተ ዳንኤል ላይ ተንኮል ራእይ ትንቢተ ዳንኤል ምዕራፍ 8 ላይ ተንኮለኛ ነው ይላል። ቅዱሳንን ሰባበራቸው ቀረጣጠማቸው ይላል። ግን ቀኑ ሲደርስ ደግሞ የልዑል ልጆች ደግሞ መንፈሱን መልሰው ደግሞ ይሰባብሩታል ይላል። ትንቢተ ዳንኤልን ከምዕራፍ 7 ጀምሮ እስከ 12 ድረስ አንብቡት። ጉድ ነው የምትሰሙት ጉድ። እሺ ገርም በፍጹም እነዚህ ነገራት እዚ አይከልከልን። አያችሁ በፍጹም ይሄ ነገር አይከለከልም፣ ችግር የለውም። ለዚህ ነው የድግምት መጽሐፍቶቻቸው ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ የሚጀምረው። ጠልሰሞቻቸው ላይ አይታችኋል። ጠልሰም እንደዚህ አንድ የቆዳ እስቲ ብራና ዛጋለ የሆነ በቀደም ያመጣሁት ያስጣልኩት ልጅ አለ ውስጥ ጸሎት ክፍል አምጪልኝማ እና ጠልሰሙ ላይ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ነው የሚጀምረው። በስላሴ ስም ነው የሚጀምረው። ራቅ ስትሉ ግን የአጋንንቱ ስም ብዛቱ ለምን ሲባል እነዚህን መርጌቶች በዚህ ልክ ለማታለል የተደረገ ነገር ነው። ለማታለል የተጠቀለለ ነው። ይሄ የቤተ ክርስቲያን ውዳሴ ማርያም ነው። እንደዚህ በእንደዚህ ልክ ነው የሚሰሩት። ይሄ ብራና ነው። አሁን ይሄ ቤተ ክርስቲያን ነው።
ታዲያ ይሄ አሁን የድሮ መጽሐፍ ስለሆነ የአባቶች መጽሐፍ ይመስላቸዋል። ይሄ ውድ ነገር በዚህ ዘመን ያለ ሰው እንደዚያ ነገር አይቶ ስለማያውቅ የተለየ ነገር የተጻፈበት ይመስል ደብተር ነው። በቃ ኖርማል ደብተር ነው። ልክ እኛ አሁን በዚህ ሰዓት ውዳሴ ማርያም ብለን ከገበያ እንደምንገዛው በጥንት ጊዜ የነበረው አባቶቻችን እስቲ እባክህ አንድ ውዳሴ ማርያም ጻፍልኝ ብለው በቃ በዚህ ጽፈው ታዩ። በቃ ችግር የለውም አጉል ቦታ አስቀምጬው ሊሆን ይችላል እና ኖርማል ነው። ልክ ብራና ስታዩ አዲስ ነገር ያያችሁ መስሎ አይሰማችሁ። በቃ በቆዳ የተጻፈ ጽሁፍ ነው። ለዚህ ነው ትልቅ ክብደት ሰጥተውት በብራና የተጻፈ ሲባል ጠየት ያለ ነገር ተደርጎ ታስቦ ነጮች ራሳቸው የተለየ ነገር ያገኙ መስሏቸው ወስደው መልክ ሲሆንባቸው ይጥሉታል፣ ያቃጥሉታል ይባላልና ለዚህ ነው የቅዱሳንን ስም የሥላሴን ስም መጀመሪያ ይጽፋሉ፣ ከዛ ጠልሰሙ ያሳስታል ማለት ነው። ይሄም ሰው የሚናገረው ያንን ነው። አይከለክልም። የቅዱሳንን ስም ብጠራ ምን ብትል አይከለክልም። ዝም ብለህ እዛ ጋርም ሄደህ መድገም ትችላለህ፣ እዚህ ጋር መተህ ደግሞ መቀደስ ትችላለህ። ተባልኩ ነው የሚለው። አያችሁ፣ ያሳሳቱት ሰዎች ያስተማሩት መሪጌቶቹ ናቸው ወይም መምህራኖቹ ናቸው። 4 አይን 5 አይን የሚባሉት አወቅን የሚሉት ሰዎች ናቸው። ግን ከነሱ ተማርኩ ብሎ እየመሰከረ ያለው ምንድነው? የእግዚአብሔርን ዝምታ እንደ ሞኝነት ወይም እንደ ኃይል እንደሌላት ሃይማኖት አድርጎ ነው የቆጠረው። ዝም የሚያለበትን የእግዚአብሔርን ኃይል እንዴ! በሐዲስ ኪዳን ውስጥ ክርስቶስን መጥተው በጥፊ ሲመቱት፣ ሲኮረኩሙት፣ ምራቅ ሲተፉበት፣ እንደዛ ሲቸነክሩት ኃይል እያለው አይደል ዝም ያለው? ለምን? ሰዓት ስላለው። የሚያደርጉትን አያውቁምና ይቅር በላቸው። ኤሎሄ ኤሎሄ ላማ ሰበቅታኒ። ላማ ማለት ለምን ማለት ነው። በዕብራይስጡ ወደ አማርኛ ሲመጣ ለምን ተውከኝ አምላኬ ሆይ ብሎ አለ። ከዛስ ተጠማሁ አለ። እንደ ሰው ማለት ያለበትን አለ፣ እንደ አምላኩ ማድረግ ያለበትን አድርጓል። እንደ አምላክነቱ ኢየሱስ ክርስቶስ መያዝ ስለነበረበት ተያዘ። ኃይሉን ደብቆ እንዲያውም ምን ፈልጋችሁ መጣችሁ ሲላቸው ተፈንግለው ወደቁ አይደል የሚለው ዮሐንስ ወንጌል ላይ። ማን ልትይዙ መጣችሁ ሲላቸው ወደኋላ ወደቁ ነው የሚለው። ወደኋላ ወደቁ። ያ የጣለ አፍ ማን ፈልጋችሁ መጣችሁ ሲላቸው የጣላቸው ያ ኃይል ሲቸነከር ወይም ምራቅ ሲተፉበት ለምን ዝም አለ? ጊዜና ወቅት ስላለው። ይሄም ደብተራ እንደዚህ መናገሩን አትዩ። ህይወቱ ይሄኔ ሚዝረብል ነው፣ ዝብርቅርቅ ያለ ነው። ድራሹ አሁንም ለገንዘብ ነው። ምክንያቱም መጀመሪያ ኦርቶዶክስ የቀረባት ለገንዘብ ነው፣ ለጥቅማ ጥቅምና ለክብር ነው፣ ለንግድ ነው የቀረባት። አሁንም የሄደው ወደ ፕሮቴስታንት ለገንዘብ ነው። ስለዚህ እግዚአብሔር እንዴት እያንከራተተው እንደሆነ እሱና እግዚአብሔር ነው የሚያውቁት። መቅሰፍት ሲባል የሆነ መብረቅ ወርዶ መምታት ብቻ አለ። ህይወት ራሷ መቅሰፍት ምን እንደሆነ በደንብ አጋ በላይፍ ታጣጥማለች፣ ታሳያለች። እና ቤተክርስቲያንን በዚህ ልክ ለመሳደብ አፋቸውን ባይከፍቱ ጥሩ ነው ብዬ አስባለሁ። ለምን? እስራታቸውን እያጠበቁ ነው። እስራታቸውን እያጠበቁ ነው። ይቅር አይልምና አታስመርሩት የተባለው ይሄን ነው። የእግዚአብሔር መልአክ አይደለም እስራት እንዳይጸናባችሁ አታፊዙ ይላል ትንቢተ ኤርምያስ 28:20 ላይ 22 ላይ እስራት እንዳይጸናባችሁ አታፊዙ። ስለዚህ ይሄ ሰውዬ ከመውጣቱ እንደገና ደግሞ ሄዶ ደግሞ እስራቱን እያጠበቀ ነው። ጭራሽ የታሰረ ያ ሊፈታ የሚችለው ቋጠሮውን ጭራሽ እያጠበቀው ነው እየሄደ ያለው ማለት ነው። የእግዚአብሔርን ዝምታ እንደሌላ አድርጎ እሱ ያለበት ሃይማኖት ላይ እንዳለ አድርጎ ነው እያሰበ ያለው። አይደለም በኦሪቱ ታቦቷ በሐዲስ ኪዳንም ክርስቶስ ሐዋርያትም ማድረግ እየቻሉ ጸጥ ብለዋል። መቅሰፍ እየቻሉ እንዴ ምን አሉት? ነብዩ ኤልያስ እሳት ከሰማይ ወርዳ እነዚህን 50ዎቹን ትብላ ሲልኮ ከሰማይ ወርዶ እሳት በልቷል። ግን ደግሞ ነብዩ ኤልያስ አልተሳደደም? ተሳዷል፣ ሄዷል፣ ተሰዷል። ኤልዛቤል እያሳደደች ነው ብሎ ደግሞ ሸሽቷል እኮ። ግን ደግሞ ልክ ቃል ሲናገር ደግሞ ኃይል ይወጣ ነበር። ለምን? ቀንና ሰዓት ስላለው ነው። ሐዋርያት የሚናገሩ ነበር ይሁንበት ሲሉ። ቅዱስ ጳውሎስ ኤሊማስ የሚባል አንድ ጠንቋይ ላይ ሲረግመው አይደለ እንዴ ምድር ተከፍታ ያወጣችው ትል በትል የሆነው ንጉሱም ጭምር ገዥውም ጭምር። ግን እንደ ቅዱስ ጳውሎስ የተንገላታ የለም፣ የተሳደደ የለም። በቅርጫት በሳጠራ በግንብ ላይ እስካሾልኩት ድረስ እኮ ነው አይደለም እንዴ መጀመሪያ የነበረው። ሁሉ እግዚአብሔር ኃይል የሞላበት ሆኖ እያለ ግን እንደ ሰው የሚኖሩ ነበረ። ይፈራሉ፣ ይሸሻሉ፣ ይሄዳሉ። ከልክ ሲያልፍ ለማስተማር ግን ኃይላቸውን እንደሚጠቀሙ ነበርና የእግዚአብሔርን ቤት እንደዛ ናት። ቅዱሳን ዝም ይላሉ፣ መላእክቶች ዝም ይላሉ። ግፍ ይፈጸምባት የነበረበት ዘመን እኮ አለ።
ኃይል የሚሰጥበት የነበረበት ዘመን ደግሞ አለ። አሁን ያለንበት ትንቢት የሚፈጸምበት ሰዓት ላይ ነው ያለነው። በመጨረሻው ዘመን ቤተክርስቲያን ምን ፈተናና ምን መከራ እንደሚደርስባት ይታወቃል። ይህንን የእግዚአብሔርን ዝምታና ትንቢታት ሲፈጸሙ እንድናይ ብቻ የተፈቀደልን ይህንን ጊዜ ምንም ኃይል እንደሌላት አድርጎ መረዳት ቤተክርስቲያንን ውርደት ነው የራሱ። በጣም ነው የሚያሳዝነው። ልቀጥለው ወይስ ይብቃል? እንዴት እንደተዋረሰ ሲናገር የነበረው እስቲ ቀጥል ካላችሁ ይቀጥላለሁ። ለምን ለአይምሯችሁም ስለምጠነቀቅ ነው። ይቀጥል ካላችሁ ቀጥላለሁ። ምንም ማድረግ አይቻልም። እሺ ቀጥል። ዘገርም እዩ። እስቲ ድገሙልና ፕሊስ። በቃ አነሲ ገሪም እንለው አቄ ካብ ተዋረስቲ ብምሉኦም ተዋረስቲ ብኣስማት ብናይ ዲያብሎስ ኣሰራርሓ ብመልክዕ ሳጥናኤል መልክዕ ዲያብሎስ ወዘተ ዝውሉ ዝተዋረሰ ዘበረ ብምሉእ እቲ ናይ ውርሻ ኪዳን ኣስማቶም ብዙሕ ክኸውን ይኽእል፣ ውሕዳት ክኾኑ ይኽእሉ። እቶም ማሕበር ናይቲ እትዋረሶ ጉጅለ ናይ ኣጋንንት እምበር ኣብ መዋረሲኦም እቲ ኪዳን ሓደ እዩ። ብዘይካ ደም እውን ኪዳን ዝበሃል ነገር የለን። ኩሉ ክዋረስ ዝመፅእ መስዋዕቲ ሒዙ ደም ናይ ዝተፈላለዩ ክሳዕ ናይ ሰብ ደም ናይ ህፃናት ዘይተረፈ ሒዙ ክቐርብ ይጥየቕ እዩ። አያችሁ፣ ሰይጣናቶቹ የፈለገ የተለያዩ ሊሆኑ ይችላሉ። ምንም አይነት ስራ እንዲሰሩ ለምንም አይነት ብቻ የተዋረሷቸው መናፍስቶች የሚጸሉትና ውስጥ ቃል ኪዳን የሚደረገውና መስዋዕት የሚቀርበው ደም ነው። የሰው ደም፣ የህፃናት ደም ሁሉ ይቀርባል። አይገርም? በቃ ተዋርሶ በደም ነው አለ። ሻል ሲል የሰው ደምና የህፃናት ደም ይቀርባል። የእንስሳት ደም ጭምር ነው። ያለ ደም ስርየት መስዋዕት የለም ነው የሚለው። የሚገርም ነው። በጣም ነው የሚያሳፍረው በእውነት። ስጋው ደሙን በፈተተ እጃቸው ለሰይጣን ደግሞ ደም ያፈሳሉ። መስቀል በሚያሳልሙት እጃቸው ደግሞ ደም ያፈሳሉ። ኦ ማይ ጋድ! እግዚአብሔር አንዳንዴ መስማት ይከብዳል። በተግባር እኮ ሂደቱን ስታዩት እኮ ደብተራ ማለት ምን ማለት እንደሆነ የቃሉን ትርጉም ሳይሆን ድርጊታቸውን። የቃሉ ትርጉም ደብተራ በጣም መልክ ነው። በቃ ብርሃን ነው፣ መገለጥ ነው፣ ምናምን ነው። የእመቤታችን ስም ነው። ብዙ ትርጉም አለው። ግን የደብተራዎችን ተግባር ደግሞ እንዴት እንደሚሰሩ እግዚአብሔር አንድ ቀን በሰማይ ላይ እንደ ሲኒማ ፍንትው አድርጎ ደብተራዎች የሚሰሩትን ስራ ገበናቸውን ግልጥ አድርጎ ቢያሳየን ማለት ነው። በስመ አብ ከባቴ አበሳ እውነት ገበናን ሸፋኝ አምላክ ጉድ ነው። እቲ ቅዳሴ እቲ ውዳሴ ማርያም ግን ጸገም የለን። እቲ ማህሌት ታንስ ዝደልያ ዘላ ሓንቲ ንስታ ውዳሴ ማርያም ቅዳሴ ቢባለው ግን ምንም ጸገማት ችግር ማለት ነው። ምንም ችግር የለውም። እሱን ብትደግምም ብትልም ሰይጣኑን አያቃጥለውም እያለ ነው። የለን ጸገም የለን። ኣብኡ ሒዝካ ምቅዳስ ይከኣል እዩ። ኣብ ምግልጋል በቲ ዘለካ ብምሉእ ምግልጋል ይከኣል እዩ። ምንም ችግር የብልን። ካሊእ ዝኽልክሎ ነገር የለን። ማገልገል ትችላለህ። እንደፈለግከው ቤተክርስቲያን መመላለስ ትችላለህ። ምንም የሚከለክል ነገር የለም ነው የሚለው። በቃ የለም። ታዲያ እናንተ ስለተስላችሁ የሚደርስላችሁ የትኛው ሃይማኖት ውስጥ ሆናችሁ ነው? ጸበል ስትጠመቁ ወር እያለ የሚጮኸው መንፈስ በየትኛው ሃይማኖት ውስጥ ሆናችሁ ነው? ለእናንተ የመጣ የእግዚአብሔር ኃይል ለእነዚህ ሰዎች ለምንድን ነው ኃይል ሆኖ ያልመጣው? ለምን አልቀሰፋቸውም? እናንተ ስትጠመቁ፣ እኛ ስንጠመቅ፣ እኛ ስላችሁ እንግዲህ እናንተ ይሄን ትምህርት የምትከታተሉ ይሄ ሁሉ ሰው ስለተስሎ ተጠምቆ አጋንንቱ ተሸኝቶለት ተምሮ በቅዱስ ቁርባን ህይወት አግኝቶ እየኖረ ምእመኑ አገልጋዮቹ የለም ምንም ነገር ውዳሴ ማርያም እየጸለየን ምን እያለን ገብተን ደግሞ እዛ ደግሞ ሄደን መስዋዕት እናቀርባለን እያለ ነው። ስለዚህ እግዚአብሔር የለም እያለ ነው ኦርቶዶክስ ውስጥ፣ እኛ ደግሞ አለ እያለን ነው። ስለዚህ እግዚአብሔር ለማን ያለው ማለት ነው? አቤት እድለኞች ነን በእውነት። የእግዚአብሔር መንፈስ በማላይ እንዳለሁ ማየት ትችላላችሁ። በሊልን እዚውን እንትኾነ ብዙሕ ኣፍልጦ ኣነ መጽሓፍ ቅዱስ ምንም ገንፂለ መጽሓፍ ቅዱስ ታይ ምዃኑ ስለ ዘይፈልጦ ዝነበርኩ ካሊእ ትምህርቲ ናይ ያሬዳዊ እንተዘይኮይኑ ስለ መጽሓፍ ቅዱስ ስለ ናይ ዓለም ምድሓን ዝፈልጦ ነገርም ብዝርዝር ኣይነበረን። ስለ ዝኾነ ድማ ኣነ ሰማችሁት? ስሙት ምግልጋል ይከኣል እዩ። ምንም ችግር የብልን። ካሊእ ዝኽልክሎ ነገር የለን።
እዚ ባሊልን እዚውን እንትኾነ ብዙሕ ኣፍልጦ ኣነ መጽሓፍ ቅዱስ ምንም ገንፂለ መጽሓፍ ቅዱስ ታይ ምዃኑ ስለ ዘይፈልጦ ዝነበርኩ ካሊእ እቲ ትምህርቲ ናይ ያሬዳዊ እንተዘይኮይኑ ስለ መጽሓፍ ቅዱስ ስለ ናይ ዓለም ምድሓን ዝፈልጦ ነገርን ብዝርዝር ኣይነበረን ስለዝኾነ ድማ ኣነ ነዚ ምንም ኣይተማታእኹን እሺ ኢለ አያችሁ መጽሐፍ ቅዱስ አልተማርኩም ከአብነት ትምህርት ቤት ከዜማው ካቋቋሙ ትምህርት ውጪ መጽሐፍ ቅዱስ ይሄ ነው ብሎ ያስተማረኝም የለም ምንም አልተማርኩም በሱ ቤት ምን እያለ ነው መሰላችሁ በሱ ቤት እየዋሻ ያለው ውሸት ነው እየዋሻ ያለው ማለት እውነት ሊሆን ይችላል አዎ ያልተማረ ሊሆን ይችላል ግን አሽሙሩና ተንኮላቸው ግን ቤተክርስቲያን ውስጥ መጽሐፍ ቅዱስ ትምህርት የሚሰጥ የለም በቤተ ክህነትም ሆነ በአብነት ትምህርት ቤት ወይም ደግሞ በአጠቃላይ በቤተክርስቲያን ውስጥ ለካህናት ተብሎ የተዘጋጀው የመጽሐፍ ቅዱስ ትምህርት የለም ያን ያስተማረኝ ሰው ስለሌለ ነው ወደ ጥንቆላ የገባሁት እያለ ነው የሚገርማችሁ የኛን ሐሳብ የሚደግፍ ነው አዎ ለዚህ ነው መጽሐፍ ቅዱስን ስለማታቅ እግዚአብሔርን ስለማታቅ ስለማትጾም ስለማትጸልይ ስለማትሰግድ ብዬ ደግሞ ጨምርልሃለሁ ለዚህም ነው እዚህ አይነት አስማት ውስጥ የገባው ከገጠር መጣህ ከብቶችን ተተመጣህ ከገጠር መጣህ ከዛ ከእርሻው ከግብርናው መጣ ከንባና ቢነት ከአርብቶ አደርነት መጣ ከዛ አብነት ትምህርት ቤት ገባ ሌላ የምታውቀው ነገር የለም አብነት ትምህርት ቤት ገባ ደግሞ በዚህ በኩል ሽምደዳው በዚህ በኩል ደግሞ ድግምቱን ጎን ለጎን ትማራለህ ሌላ የምታውቀው ነገር የለም አስኳላውን አታውቀው አስኳላ ማለት የአብነት የዓለማዊ ትምህርቱን ማለት ነው ከ1 እስከ 12ኛ ክፍል ድረስ በቃ መጽሐፍ ቅዱስ እንዴት አድርጎ ያውቀዋል ገጠር አይደለም አዲስ አበባ ሆነ እንኳን ገብቶ ኮርስ የሚማረው ወጣት አለ ኦርቶዶክስ ግን ትምህርቱ ሳይሰጥ ቀርቶ ነው አይደለም ለማር ቢል መማር ይችላል ቤተክርስቲያን የመጽሐፍ ቅዱስ ትምህርት ምንም እንደሌላት ለማስመሰል ያደረገውን ንግግር ሰማችሁት አይደል በዚህ ልክ ቤተክርስቲያንን ለማዋረድ የሄዱበት ርቀት ግን ዋጋ ያስከፍላቸዋል የሚገርማችሁ ግን የሚገርመው ስላልተማርኩኝ ነው እንደዚህ የሆንኩት የሚል ትምህርት ነው ያመጣ ያለው እኛን እንዲያውም እያልን ያለ ነው እየተናገረ ያለው በሱ ቤት ግን ምንድነው ቤተክርስቲያን ውስጥ መጽሐፍ ቅዱስ ትምህርት እየተሰጠ አይደለም ይሄ ነው ጥንቆላው የሚሰጠው የሚል ንግርት ነው እየተናገረ ያለው ይሄ ከባድ ውርደት ነው በራሱ አንደበት የተያዘበት ነው ሳያውቀው የተናገረው ንግግር ነው በጣም ያሳፍራል እውነት ዝተዓዘዝኩ ገይረ ብድሕሪኡ ሰፊሕ ዝኾነ አገልግሎት ተውቢሁ ከገልግለኒ ዝዓዘዝኩዎ ዘበለ ሙሉእ ክሰርሕ ምዃኑ ፈቃደኛ ኮይኑ ዝባህ ኢልዎ ተገሊጹ ኣብ መወዳእታ ብ12 በቶም ተዛኢሎም ዘለው ብተመን ያ ሊያገለግለኝ የተዋረስኩት መንፈስ ቦግ ብሎ ተገልጾ ሊታዘዘኝ ዝግጁ ሆነ 12 ምስሎች ስዕሎች እንዲገለጥልኝ ካዘዝኩት ውስጥ በ3 ነው በ4 አይነት እንስሳ ሊገለጽልኝ ፈቀደልኝ ተመን ማለት እባብ መሰለኝ ገበል የሚባለው ዘንዶ ነው አይደል ገበል ዘንዶ ነው ተመን ደግሞ እባብ ነው ካልተሳሳትኩኝ አቀያይሬ ከሆነ አስተካክሉኝ አዟዟርኩት ኢፍ ማለት ደግሞ ወፍ ነው በዛ ግዝፍ ዝበለተላ ጉጉ አትባል ጉጉት በጉጉት በወፍና በእባብ በሶስቱ ሊገለጽልኝ ፈቀደ ሆምኡ ብኻልቢ ዝመሳሰሉ ብ12 በቶም ተሳኢሎም ዘለው ሒዘዮም ዝኸድኩ ብኣቶም ተገሊጹ ሓደ ብሓደ ኣማሪፀ በቲ ዝምችወን ክእዝዞ ግን ከ12ቱ መካከል በእያንዳንዱ በሚመቸኝ እንዲገለጽልኝ አዘዝኩት በማዘው ነገር እንዲገለጽልኝ አዘዝኩት ሸይጣኑን ቃል ተገባባን እሺ ነው የሚለኝ ልክ አረብ ሀገር ያሉት እነ ሳላዲን የሚባል ተረት አይታችሁ ከሆነ ወንበር ሁን ቤት ሁን ሶፋ ሁን የሚበላ የሚጠጣ ምግብ አምጣ ምናምን ያሉ ሲያዙት ጂኒው የሆነ አረንጓዴ ጂኒ አይታችኋል በተረት ላይ የሚያቀርቡት አንድ ጠርሙስ ውስጥ ይገባል ይሄዳል ምናምን የፈለገውን ያደርግለታል ይታዘዘዋል ሰይጣን ያንን ነው እዚህ ጋር እየተናገረ ያለው አልሰማችሁም በተረት ላይ በአንዳንድ ሳላዲን ነው አይደል ሳላዲን የሚባል ተረት ላይ ጂኒ ማለት አጋንንት ነው በአረብኛ ነው ጀስ ይባል እንጂ በእኛ አጋንንት ነው አጃንንት አጋንንት ያው ለውጥ የለውም ያ ጂኒ ደግሞ በእነሱ በአረቦቹ ደግሞ እንደ ጓደኛ ነው የሚያዩት ያዙታል ይታዘዛቸዋል ይቀጡታል ሁሉ ግን ተቀጥቶላቸው ሳይሆን አጋንንት የሚቀጣ ሆኖ ሳይሆን ነፍሳቸው ከስጋቸው ከተላቀቀች በኋላ ሲኦል በደንብ ስለሚገናኙ ነው አሁን እንደተጫወቱበት እነሱ ደግሞ በኋላ ይጮትባቸዋል በነፍሳቸው ላይ
ይሄም ሰውዬ በ12ቱ ምስሎች እንደፈለኩ ተጫውቼበት እንደፈለኩ አውርቼው እንደፈለኩ እንዲገለጥልኝ አዘዝኩት እሺ ብሎ ታዘዘኝ ነው የሚሉት። ለጊዜው አያችሁ ሰይጣን ሲታዘዝ ተስማዕኒና ኪዳን ተአታቲና ኪዳን ተፋላሊና ማለት ተለያየን ኪዳን ተገባብተን ከመንፈሱ ጋር ተለያየን ነው የሚለው። ሄደ ነው የሚለው። እሱ እዚሁ እኮ ነው ያለው። እሱ ውስጥ ነው ያለው እኮ አይጅሎ ዘገርም እዩ። ንስኹም ከ እንታይ ክገብሩ ኣለኹም ኢኹም ሓቲትኩሞ? ጠቅላላ ኣብዚ ውርሻ ዝበሃል ኣነ ዝኣዘዝክዎ ንሱ ዝኽእሎ ዘበለ ብኦ ሙሉእ ቅተል እንተኢለየ ይቐትል። ምን አሉት? ከዛ በኋላ ነው ያላቸው እሱ በሙሉ እኔ ያዘዝኩትን በሙሉ ያደርጋል፣ ግደል ስለው ይገላል። ንፋስ ኮይንካ ገልብጦ እንተኢለየ ይገልብጥ። ንፋስ ሆነ ገልብጠው ካልኩት ቤቱን፣ ጣራውን፣ ቤቱን፣ እርሻውን፣ ማሳውን፣ እህሉን ይገለብጠዋል። ወሩ እንተኢለየ ሓዊ የቃጽል። እሳት ሁንና አቃጥል ካልኩት እሳት ሆኖ ቤቱን ያቃጥላል። ብዝተፈላለየ በቃ ብዘለዎ ናይ ሰይጣን ክፍኣቱ ዝተሸፈነ ኣይኮነን። ክፍኣቱ ዘሎ ብሙሉኡ ዓቕሙ ፀንቂቑ ይሰርሕ። ሰይጣን በክፋት የሞላ ስለሆነ ባለው አቅም ለክፋቱ ይሰራል፣ ይተጋል፣ ያልኩትን በሙሉ ያረጋል ነው የሚለው። አሁን ከቅዱስ ሚካኤልና ከቅዱስ ገብርኤል ወይም ከመላእክት ይልቅ ከቅዱሳን መላእክት ይልቅ በሰይጣን እርግጠኛ ሆነ ማለት ነው። አያችሁ ደብሩ ለምሳሌ ሚካኤል ቢሆን የነበረበት ደብር ምሳሌ ነው። ቅዱስ ሚካኤልን ና ብሎ ሲጠራው አይመጣለትም። ለምን? ቅዱስ ሚካኤል ምን ይፈልጋል? ጾም ጸሎት ይፈልጋል፣ ንጽህና ይፈልጋል፣ ለእግዚአብሔር መገዛትን ይፈልጋል፣ መታመን ቅዱስ ቁርባን መቀበልን ይፈልጋል አይደል እንዴ? ዝም ብሎ ግልጥ ይላል ቅዱስ ሚካኤል። ይሄንን ደግሞ ይሄ ሰውዬ ሊያደርግ አይችልም። ለምን? ለሆድ አምላኩ ነው። ክብራቸው በነውራቸው ነው። ስለዚህ ሰይጣንን እየበላ እየጠጣ ጠርቶት እንደፈለገ እየዘሞተ ጠርቶት እንዲሰራለት ነው የፈለገው። ስለዚህ ያውላችሁ ለስጋ ምቹ ሆኖ ነው ሰይጣን የሚመጣው። እንደፈለክ ኑር፣ ችግር የለው፣ እመጣለሁ፣ አገለግልሃለሁ ነው የሚለው። አያችሁ። ግን መላእክቶችንስ ቅዱሳን አላዘዙም? አዘዋል። ለምሳሌ ጻድቁ አባታችን አቡነ ተክለ ሃይማኖት ገና በ14 ዓመታቸው እኔ አንቱ አልኩኝ እንጂ 14 ዓመት የ14 ዓመት ትንሽዬ ልጅ ፍስሐ ጽዮን በነበረ ስማቸው ጊዜ ማለት ነው። ያ ፍስሐ ጽዮን ድቁና ተቀብሎ ከደብረ ብርሃን ወደ ሸዋ ሲመለሱ ከአባታቸው ከጸጋ ዘአብ ጋር ሲመለሱ እዚህ ሸዋ ላይ ሲደርሱ አንድ የሆነ ሰው ቤት ደረሱ ይላል። ምግብ ፈልገው ስለምን ተማሪያም ብለው ለመኑ። አቡነ ተክለ ሃይማኖት ገና ፍስሐ ጽዮን እያለ ወጣት ትንሽ ልጅ እያለ ማለት ነው። የዛን ሰዓት ያ ሰው አቡነ ተክለ ሃይማኖትንና አባታቸውን ጸጋ ዘአብን ሰደባቸው። ከዛ ሊቀ መላእክት ቅዱስ ሚካኤል ብሎ ጠሩ። ወዲያው መጣ። እዚህ ጋር ስታዩት ይሄ ደብተራ ሰውዬ ሰይጣንን ባዘዝኩት ይታዘዘኝ ነበር አሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ በቅድስና ሕይወት ውስጥ ሆኖ ደግሞ ሚካኤልን ጠርቶት ይመጣ ይታዘዝ ነበር። እንዲያውም የገዳማውያን የመናኞችና የሰማዕታት ሁሉ አጽናኝና አረጋጊያቸው ማን ነው? ቅዱስ ሚካኤል። የሚገርማችሁ የትኛውም ገድል ውስጥ ብትገቡ ቅዱስ ሚካኤል ነው አረጋጊያቸው። ሊቀ መላእክት ቅዱስ ሚካኤል ሰራዊቶች አሉት፣ ብቻውን አይደለም። ባይዘው ሚካኤል ሲባል አንድ መልአክ ብቻ አይደለም። ሚካኤል የሚባሉ ሚሊየንስ አሉ። እርኩሱም ቅዱስም አሉ። ምክንያቱም ያኔ ዲያብሎስ ሲወድቅ ከሱ ተገንጥሎ የወደቁም አሉ ከሁሉም መላእክቶች እና ወደ አላረዝምባችሁም። ሊቀ መላእክት ቅዱስ ሚካኤል ሲጠራ አቤት ብሎ መጥቶ የሚታዘዝ ከሆነ ይሄ ሰውዬ ሰደበኝ ብሎ ሲሉት ተክልዬ ያ ፍስሐ ጽዮን ወጣት ልጅ ትንሽ ልጅ የ14 ዓመት ልጅ ገና በዛ እድሜው እያለ ቅድስና ገና እየጀመረ የነበረ ሰው እኮ ነው። አስቡት። ቅዱስ ሚካኤል ያንን ሰውዬ ብድግ አድርጎ አየር ላይ ገረፈው ይላል። አንጠልጥሎ ገረፈው። ይሄንን እንደ ተረት ያዩታል ዛሬ ላይ ሆኖ። ያኔ ኦርቶዶክስ እያለ ግን ይሄን ቢያነበው ቅዱስ ሚካኤል ለተክልዬ እንደዚህ ካገዛቸው እኔም ደግሞ ብጠራው እንደዚህ አድርጎ ይገርፍልኛል ብሎ ለምን አላሰበም? አያውቀውም? ይሄን ታሪክ ተምረዋል። ኧረ በጣም ብዙ ቦታ ላይ መላእክቶች ተጠርተው አገልግለዋል። ከእስር ቤት ሲያስፈቱ ነበር። የሐዋርያት ሥራ ላይ ሲያገለግሉ ነው የምናውቃቸው። ቁጭ ብለው ሲመለኩ አልናቸውም። እኛ መላእክቶች ሲታዘዙ ነው የምናውቃቸው። ምን ይፈልጋሉ? ንጽህና፣ ቅድስና፣ ለእግዚአብሔር መታመን። ይህንን ደግሞ ማድረግ የሚችል አገልጋይ የለም። ስለዚህ ወደሚቀናቸው ነው የሄዱት። ያው ወደ ራሳቸው ወደ ዘራቸው ነው የሄዱት ማለት ነው። በቆባቸው የካህናት ዘር፣ በልብሳቸው የካህናት ዘር፣ በልባቸውና በስጋቸው በአመለካከታቸው ደግሞ የማን ዘር እንደሆኑ ራሳቸውን ገለጹ ማለት ነው። ስለዚህ
መላእክቶች ይታዘዙ ነበር። እባክህን ቅዱስ ሚካኤል በቃ ይበቃዋል ይሄ ሰውዬ ብሎ አባታችን እስኪ ለምኑ ድረስ። ከዛ ያ ሰውዬ ወደቀ። ምን ሆነ ነው ሲባል የሆነ መልአክ አንጠልጥሎ እየገረፈ ነበር ነው ያለው። ከዛ የሰውየው የተሳዳቢው ሰውዬ ልጁ አካል ጉዳተኛ ነበረች፣ የታመመች ነበረች፣ ተፈወሰች ይላል። ገና በ14 ዓመታቸው የማገልገል የመፈወስ መላእክትን ጠርቶ የማዘዝ ስልጣን ሁሉ ነበራቸው። አረ በጣም ብዙ ስንክሳር ውስጥ ብትገቡ በአባኖቭን ብታዩት መላእክትን ጠርቶ የማዘዝ ሁሉ ስልጣን ነበራቸው። በጣም ብዙ ቅዱሳን ተውት ሕፃንነት የሚለውን ትልቅ ከሆኑ በኋላ ቅዱስ ሚካኤል በዚህ ቦታ ወደ በረሃ ሊሄድ ነውና ተከተለኝ ሲሉ ይከተላል። መልካ ሚካኤልን መድገም ብቻ ነው። በቃ ያን ስትጸልዩት ይመጣል። አንበሳውም እንዲገዛ ነብሩም እንዲገዛላቸው አድርጎ በምድር ላይ ንጉስ አድርጓቸው ስልጣን እንዲኖራቸው አድርጎ ይቺ ምድር ሲሰናበቱ ደግሞ ቃል ኪዳን ተሰጥቷቸው እንደሚሰናበታሉ። ይሄን ህይወት መኖር ለምን አልቻሉም ሲባል የዚህ ህይወት ዘር አይደሉም። የዚህ ህይወት ዘር አይደሉም። ጠምጥመው የቤተ ክርስቲያን አገልጋይ ለመምሰል የአባቶቻችን ዘር ለመምሰል ይሞክራሉ። እኔ ካህን ዘር ነኝ ይላሉ። የትኛው ካህን ዘር እንደሆኑ ግን በተግባራቸው ስራቸው ይመሰክርባቸዋል። በቃ ይሄ ነው። የሚገርም ነው በጣም ዘገርም። ስለዚህ ካፍቶም ናሁ መላእክት ዝበሃሉ ሓደ ድዩሱ ሓለቃ እዩ ካብቶም ናሁ መላእክት ዝበሃሉ ዘለዉ ሽሙ ናይቲ ማሕበር ይመስለኒ እዚ ብዝበለፀ ግን ዝርዝር ናይ 72 ነው ኣሎ። ንመጀመርያ ግዜ እዚ ተገሊፁ እቲ ዋና ሓለቃ ዝበሃል እዩ። ናሁ መላእክት የሚባለው ነው አሁን ከእርሶ ጋር የነበረው ነው የሚለው እናንቱ ልበለው እንዴ ደግሞ ይሄንን እና አው ነው የሚለው ከ72ቱ መላእክቶች መካከል አንዱ ናሁ መላእክት የሚባለው ሰይጣን ነው። እሱ ነው አብሮኝ ያለው ነው የሚለው። ኣብ ካልአት እዚ ተዋሪስኩም ውዳሴ ማርያም ክትደግሙ ከለኹም ማህሌት ክትቆሙ ከለኹም ቅዳሴ ገለ ሁሉ ምእታው ይካል ይጸገም የለን። ይኸውልህ አያችሁ ደግሞ ሲጠይቀው ማህሌት ስትገቡ ቅዳሴ ስትገቡ ይሄን እየጸለያችሁ ምናምን አጋንንቱንም እየተዋረሳችሁ መግባት ትችላላችሁ ቤተ መቅደስ ምንም አይላችሁም ማለት ነው ይለዋል። ደገመው። በጣም ትንግርት ሆኖበታል፣ ገርሞታል። በጣም ይገርማል። ቃል ይጸገም የለን። እዚ ነገር እዚ ዝገበር ኩሉ ብ9 ዓመተ ምህረት እዩ ነይሩ። ብድሕሪኡ ንሱ ጥራሕ ሒዘ ካልኦት ተስማት እናለቃቀምኩ እናፀሓፍኩ ብዙሕ ምቹው አይኮነን። ንሳቶም ስር ወዲ ስር እናቋዓትካ ስለዝኾኑ በ90ዎቹ ዓመተ ምህረት 90 መሰለኝ አይደል? በ90ዎቹ ዓመተ ምህረት አካባቢ ነበር ይሄ አስማት ድግምቱንም ምኑን መተቱን ኮተቱንም እየለቃቀምኩኝ ምኑን ስኖር ቆየውኝና ያ ነገር ሊዘልቅልኝ አልቻለም ነው የሚለው። በነገራችን ላይ አፍኒንና ፊናስ የሚባሉ የካህኑ ልጆች ካህኑ ኤሊ መጽሐፈ ሳሙኤል ላይ ማለት ነው። የካህኑ ኤሊ ልጆች አፍኒንና ፊናስ የሚባሉ ካህናቶች ሁለቱን ታቦተ ጽዮን ተሸክመው ነበር። ግን እነዚህ ካህኑ ኤሊ ልጆች ምን አይነት ባህሪ ነበራቸው? ወደ ቤተ መቅደስ የሚመጡትን ሴቶች በዝሙት የሚወድቁ የታቦተ ጽዮን ባለችበት ቦታ ላይ ከድንኳኑ ጀርባ ሴቶችን ይገናኙ ነበር ይላል። ታቦተ ጽዮን ኃይል የላትም ነበር የዛን ሰዓት። እነዚህ ሁለት ሰዎች አፍኒንና ፊናስ የሚባሉ ካህናት የካህኑ ኤሊ ልጆች ካህናት ዲያቆናት እዛ ያገለግሉ የነበሩት እነዚህ ሰዎች ግን ሴቶችን ምን ያደርጉና ያማግጡ ነበረ፣ ሴቶችን ያሽኮረምሙ ነበረ አይደል እንዴ? ታዲያ ታቦተ ጽዮን ኃይል የላትም ነበር ማለት ነው። የሰው ልጅ ኃጢአት እኮ ከታቦት ጋር መነጻጸር የለበትም እኮ። አሁን ምንድን ያላቸው የጠየቃቸው የሰውዬ ውዳሴ ማርያም ቅዳሴ ማርያም እየደገማችሁ እየጸለያችሁ እዛ ጋርም ድግምት እየደገማችሁ ቤተ መቅደስ ገብታችሁ ትቀድሱ ነበረ። አዎ ይቻል ነበር አሉ። አፍኒንና ፊናስ ናቸው እኚህ ሰውዬ። ግን ቀን ስለነበረው ጦርነት ተነሳ ተባለ። ታቦተ ጽዮን ይዘን ሄደን ደግሞ እንዋጋለን ሲሉ ተው እግዚአብሔር ከናንተ ጋር አይደለሁም፣ ኃይሌ ከናንተ ጋር አይደለም እንዳትወጡ ብሏል እየተባለ እየተነገራቸው አይ እናሸንፋለን ታቦቱን ይዘን ወጥተን እንዋጋለን ሲሉ ሁለቱ ዝሙት ይፈጽሙ የነበሩት ወንድማማቾች ካህናት ሴቶችን ብቻ ማማገጥ ብቻ መሰላችሁ? በቅዱስ ቁርባኑ ላይ ያላግጡ ነበረ። ቅዱስ ቁርባን ማለት ምን ማለት መሰላችሁ? በወቅቱ የነበረው ቅዱስ ቁርባን ስለ ሰዎች ኃጢአት የሚሰዉ እንስሳቶች ነበሩ አይደል እንዴ? ከብት፣ ጥጃዎች፣ በጎች ምናምን ይሰዉ ነበረ። የነዛን ስጋ ገና እየተቀቀለ ለካህናት ለመስዋዕት ሳይቀርብ ሳይዘጋጅ በፊት እጃቸውን እየከተቱ
ቅዱስ ቁርባኑን ያረክሱት ነበር እየበሉ ዝም ብለው አይ ማከታው እያለ ለመስዋዕት የቀረበውን ያረክሱት ነበር ይላል። ከዚህ ሰውዬ በምን ተለዩ? እኚህ ሰውዬ ደግሞ ካብኒና ከፊናስ በምን ተለዩ? ታዲያ በዛ ሰዓት ታቦተ ጽዮን ስራ አልሰራችም? ዳጎን ቤት ገብታ ቅድም እንዳልኳችሁ ከዚህ ሁሉ በኋላ እኮ ነው ኃይል የነበራት። ለምን እነዚህ እዛው ቤተ መቅደስ አካባቢ ያልቀሰፈቻቸው ሁለቱን ካህናት? ያቀደችላቸው ነገር ስለነበረ። እግዚአብሔርም ይላል አፍኒና ፊናስ ቤተ መቅደሱን ስላረከሱ፣ ካህኑ ኤሊም ልጆቹን ስላልተቆጣ፣ ልጆቹን ስላላረመ በጦርነት መካከል ፊት ለፊት ታቦቱን ተሸክመው ፊት ለፊት እንዲሄዱ ከዛ በቀስት ተወግተው ልባቸውን ተወግተው እንዲሞቱ ተደረገ ይላል። እግዚአብሔር ሲበቀል እንደዚህ ነው። ታቦቱን ተሸክመዋል። ሁለት ወንድማማቾች ታቦት ተሸክመዋል። ከዛ ቀስት ሲወረወር ከፍልስጤማውያን ሁለቱም ወንድማማቾች ደረታቸው ላይ ጦሩ ተሰካ ይላል። ታቦቷም ወደቀች፣ እነሱም ወደቁ። እግዚአብሔር ወደቀ ማለት ነው አይደለም። ታቦቷ ስትወድቅ ማን አነሳት? ፍልስጤማውያን መጥተው አነሷት። ለምን? እስራኤላውያን ሸሽተዋላ። በታቦቱ አምነው ነበር የመጡት። ታቦቱን አምነውበት ነበር የመጡት። ታቦት የተሸከሙት ከወደቁማ እግዚአብሔር እውነትም ከኛ ጋር አይደለም ብለው ጥለው ሲሄዱ ሁለቱ ወንድማማቾች ሞተዋል። ከዛስ ታቦቱን ተሸክመው የሄዱት ማን ናቸው? አህዛቦች፣ እግዚአብሔርን የማያመልኩ ሰይጣንን የሚያመልኩ ተራ የሆኑ ሰዎች ታቦቱን ተሸክመው ወሰዱት ይላል። ደጋግሜ ይህችን የምናገረው ለመሰላችሁ ኃይል የሌለው መስሏቸው ፍልስጤማውያን ተሸክመውት ሄዱ። የእግዚአብሔር ሕዝቦች ደግሞ ኃይል እንዳለው አምነው መጥተው እግዚአብሔር ኃይሉን ደበቀ። ቀን ስላለው አፊና ፊናስ ሞቱ። ታቦቱን ተሸክመውት ለምን አልተቀሰፉም? ላዩ ላይ ለምን የሆነ ጨረር መጥቶ ምናምን እንደዚህ እንዴት ትሸከሙኛላችሁ ዘማዊ ሆናችሁ ምናምን አላላቸውም። ለምን? ከታቦቱ ኃይል መውጣት አይጠበቅበትም። እግዚአብሔር ሊቀስፍ ከፈለገ ከሰማይ መብረቅ አያወርድም። አጠገባችን ባለው ነገር የሚቀጣል። ያው ፊት ለፊት በተወረወረው ፍላጻ በዛ ቀስት ሞቱ፣ ተነደፉ። በቃ እና ቀን አለው። ይሄም ሰውዬ ልክ እንደዛ ነው። ቀን አለው። ታቦቱ ጋር ተጠግቼ ቀድስ ነበረ፣ ከመሐሌት እንቆም ነበር፣ እናገለግል ነበር አለ። ቀን ስላለው ነው። ይሄው ቀን ኖሮት ወጣህ እኮ አስወጣህ እኮ እግዚአብሔር አባረረህ፣ ከቤቱ አራቀህ። የገማ የሸተተ ስለሆነ ለቦታው ማንነት ለሰይጣን የተንበረከከ የሰገደ በእግዚአብሔር አይን ሲታይ ግምት ያለ ስጋና ነፍስ ስለሆነ ያለው ምንም እንኳን የፍቅር አምላክ ቢሆንም ለቦታው ግን የማይመጠን ስለሆነ ማንነትህ አባረረህ። ስለዚህ እግዚአብሔር ቀን አለው፣ ቀን አለው። የሚገርም ነው። ብዙሕ ኣይደለኽዎምን ዝተወሰኑ ግን ነይሮምን ምስኣቶም ከምኡ እናገበርኩ እናሰራሕኹ ኣብ ኣገልግሎተይ ክሳዕ እቲ ካልኣይ ውርሻ ዝዋረስ ናይ 2006 ንሱ ጥራሕ ሒዘ እናሰራሕኹ እናገልገልኩ ቤተክርስትያነይ ፀኒሐ እየ። ሁለተኛ ውርሻ ለመዋረስ የጣርኩኝ እንደገናም ደግሞ ቤተክርስቲያን እያገለገልኩኝ ትንሽ ቆየሁኝ ነው የሚሉት። ቤተክርስቲያን ከተገልግሉ ጸገም የለን የለን ጸገም የለነው። ዋላ ቅዳሴ ተአቱ አጋጣም ኮይኑ ቅዳሴ አሁን ነው እንግዲህ አሁን ያው እግዚአብሔር ቀሰፈው ብሎ ሄድን ናቸው። አሁን ብዙ ሰው የሚመስለው መቅሰፍት የሚመስላችሁ በበሽታ መውደቅ መመታት ምናምን ብቻ አይደለም። ወይ ደግሞ የሆነ አካል ጉዳተኛ ሆኖ ተሰናክሎ ብሎ የሚወድቅ መብረቅ ኖሮ አይደለም። በሂደት በላይፍ በህይወት ያስታውቃል። ራሱ ከቤቱ ሲያሻሻችሁ መቅሰፍት ነው። ምን አላቸው መሰላችሁ? አሁንም እየደጋገመ እንደዛ ሆናችሁ ትቀድሳላችሁ፣ አጋንንት እያመለካችሁ ትገቡ ነበረ ይላል። ደጋግሞ ያረጋግጣል። አዎ ጸገም የለን እያሉ ነበረ፣ ችግር የለውም እያሉ ነበረ። እንደዛ ከተዋረሱ በኋላ ገብተው ይቀድሱ ነበር ወይ? ቅዳሴ የምትለዋን ሐሳብ ልክ ሲያነሳ የመለሱትን መልስ ስሙ። ቅዳሴ ኣነ ትነገራት ንሱ ምስ ጀመርክዎ ንክልተ ነገር ሪኤ ገዲፎዮ። ንክልተ ነገር እቲ ሓደ ኣብ መቃብር ዘለው ከእገሌ ከኣየር እገሌ ከዱር እገሌ ከመቃብር ዝብል ነገር ምስ ረኸብኩ ኣብቲ ቤተ ክርስቲያን ባዕለፍቲ ቤተ መቅደስ ዘገልግለሉ ካብ መቃብር ወፂ ምግላፅ ምስ ጀመረ በቃ ኢለ ነቲ ቅዳሴ ባዕሉ እንደገና ባዕሉ ኪዳን ከኣትወሉ እንተለው እንታይ ደኣ ኮይኑ ደኣ እዚ ኢለ ኣቕሊሎ ዮ ቅዳሴ። አያችሁ በሁለት ነገር ምክንያት ቅዳሴ መቀደስ ተውኩኝ። አንደኛ ከመቃብር እገሌ የምትባል ከዚህ የምትባል መንፈስ ና ብዬ ጠርቼው መጥቶ
ላይ ገብቶ ከኔ ውስጥ ገብቶ ቤተ መቅደስም ቤተልሔምም እዛም ስገባ አብሮኝ ከኔ ጋር ምጸልይ የሚቀድስ ምናምን ከሆነ አቀለልኩት ቅዳሴውን ና ከኔ ጋር ብየው ና አሃቤ ብያስ ግብቸው ማለት ነው። ሁሌ ምን አነገራለሁ አይደል? ና አሃቤ ብሎ ይጠሩት አላልኩም? ከመቃብር ከምናምን ካየር ያላችሁ መናፍስት ኑ ብዬ ጠርቻቸው ከኔ ጋር ሆነው ተዋርሻቸው አብረውኝ ሆነው ቤተ መቅደስ ስገባ ምንም ካላሉኝ ስቀድስ ምንም ካላሉኝ ቅዳሴ ምንም አያረጋቸውም ማለት ነው ብዬ አቀለልኩት ቅዳሴ ሆነ። አፊንና ፊናስ ማለት ይሄ ነው። ጊያዝ ማለት ይሄ ነው። ነብይነት ስልጣን ካለው ጸጋና ኃይል ካለው ከነብዩ ከኤልሳ ጋር አብሮ ሲያገለግል የነበረ ጊያዝ የሚባል ሰንበት ተማሪ ዲያቆን ደቀ መዝሙር ነበር፣ አጋዡ ረዳቱ። ግን እንደ አባቱ አልሆነም፣ እንደ ነብዩ ኤልሳ አልሆነም። ነብዩ ኤልሳ በኃይል ሆኖ ጸሎተ ስሉስ ቅዱስ ላይ ያለውን ያህል ከፈለገ ደግሞ አጋንንት ሰራዊትን ይመለከታል፣ የጦር ሰራዊቶችን መላእክቶችን ያያል፣ ብዙ ነገር ተአምራት ይሰራል። ከነብዩ ኤልሳ ጋር ያለው ጊያዝ ግን ምንም ማየት አይችልም። ለምን? ለሆዱ ነበር የሚከተለው። ወጥ አብስል ሲለው ወጥ አበስላል፣ ወጥ ስራ ሲለው እንጀራ ጋግር ሲለው፣ አብሮት ልብስ ጠብ ሲለው ና ይሄን ከዘራ አምጣ ይሄን ሲልከው ይላላካል። ግን ሲጸልይ ግን አብሮት አይጸልይም። አያችሁ፣ ነብዩ ኤልሳ ሲጸልይ ጊያዝ እንደማይጸልይ ማሳያው ምንድነው? መንፈሳዊ ኃይል የለውም። እንዲያውም አንዲት መበለት ሴት ልጇ ሞተባት። ራሱ ነብዩ ኤልሳ ነበር የሰጣት ልጅ። እቺ ሴት ታገለግለናለች፣ ብዙ ነገር ታገለግለን፣ ምን እናርግላት ሲለው እስቲ ሄጄ ልጠይቃት ብሎ ሲል ልጅ የላቸውም። ልጅ የላትም ሲለው ልጅ ሰጣት። እግዚአብሔር በዚህ በነብዩ ኤልሳ ምክንያት ልጅ ሰጣት። ቤት ሰጠችን፣ ምን ጸልይበት ቤት፣ ይሄውኑ ቤቴ ጸልዩ ብላ ጠራችን። እሷ ግን ልጅ የላትም። ስለዚህ እግዚአብሔር ሆይ ልጅ ስጣት፣ ነይ በሚቀጥለው ዓመት ልጅ ትወልጃለሽ አላት። የእግዚአብሔር ሰው እንዳትዋሸኝ አለችው። እውነት ትወልጃለሽ አላት። ወለደች። ልጇ አደገ። ያ ነብዩ ዮናስ ነው ይባላል በመጽሐፍ ቅዱስ። ትንቢተ ዮናስ ማለት የሱ ነው። ነብዩ ዮናስ ነው ይባላል። በኋላ አድጎ ነብዩ ዮናስ የሆነው እሱ ነው። ነነዌን ንስሐ ግቡ የሰበከው ማለት ያ ሕፃን ልጅ እና አድጎ 12 ዓመት ሆኖ አባቱ ጋር እርሻ ቆይቶ ሲመለስ ራሴን አለና ወዲያው ተኛና ሞተ። ራሴን ብሎ ከዛ ሮጣ መጣች። የእግዚአብሔር ሰው ሆይ ልጅ እግዚአብሔር ይሰጥሻል ብለህ ነበር፣ ሰጠኝ። አይሞትም ብለህ ነበር፣ ሞተ ልጅ። ምን አርጌህ ነው? ካንተ ጋር ምን አለኝ አለችው። ካንተ ጋር ምን አለኝ ማለት ምን አጥፍቼህ ነው? ቤቴን ሰጠው ጸልይበት ብዬ እንደፈለክ እንድትኖር ለምን ነው እንደዚህ ልጅ የሚሞትብኝ አለችው። ጊያዝ አለው አቤት። እንካ ይሄንን በትር ይዘህ ሄዳለሁና ዱላ በትር ታውቃላችኋል? በትር ዱላ ይሄን ይዘህ ሄድና ልጁ ላይ ያሳርፍበታለሁ። ከዛ ሂድና እንትን አለበት ጸልይበት፣ ልጁ ላይ ያሳርፍበታለሁ። ጊያዝ መጣ፣ ጸለየበት፣ በትሩን አሳረፈበት። ምንም የለም፣ ልጁ አልተነሳም። ለምን? እውነት ጊያዝ ኃይል እንደሌለው ሊያሳየን ነው እግዚአብሔር? ወይስ ነብዩ ኤልሳ እርግጠኛ ሆኖበት ነበር? አይ አንተ ቀሽም ብሎት ነበር የዛን ጊዜ? ኃይል ካለው ቅዱሳን ጋር ተቀምጠው ምንም ኃይል የሌላቸው ሰዎች አሉ ማለት ነው። ከታቦት ጋር ተቀምጠውም በውስጣቸው ግን ምንም አይነት ነገር ለሆዳቸው ብቻ ቤተክርስቲያን የሚያገለግሉ ሰዎች ነበሩ ማለት ነው። ነብዩ ኤልሳ ግን ራሱ መጥቶ ምን አረገ? ሕፃኑን መሬት ላይ አስተኛውና እጁን በእጁ ራሱን በራሱ እግሩን በእግሩ ሆዱን በሆዱ አድርጎ ሕፃኑ ላይ ተኛበት። እግዚአብሔር ሆይ የዚህ ልጅ ሕፃን ልጅ ነፍስ መልስ ብሎ ጸለየበት። ራዩ ላይ ተኝቶ እኮ ነው። እንዲህ አይነት ጸሎት አይታችሁ ታውቃላችሁ? የትኛው የነቢያት ጸሎት ላይ ነው ይሄን አይታችሁት የምታውቁት? ነብዩ ኤልሳ ግን ይሄን ማድረግ ፈለገ፣ አደረገ። ልጁ ላይ ተኛበት፣ ነፍሱም ወደ ስጋው ተመለሰች፣ ከተኛበትም ተነሳ። አሁን የነብዩ ኤልሳ ነፍስ ነው ለሕፃኑ የተሰጠው አይደለም፣ የራሱ ነፍስ ነች የተመለሰችው። ግን ከኃይል ጋር ከቅድስና ጋር ስለሆነ ለነብዩ ዮናስ የተሰጠው ያ ሕፃን ልጅ አድጎ ነብይ ሆነ። የማን ስልጣን ነው ግን ለዚህ ሕፃን ልጅ የተሰጠው? ጊያዝ ሊያገኘው የሚገባ ስልጣን ነበረ። በአንድ ቤተክርስቲያን ውስጥም ታቦቱ ለአንዱ ቅድስና ይሰጠዋል፣ ለአንዱ ደግሞ እንደዚህ አይነት ለእንደዚህ ከንቱ ያባርረዋል፣ ከቤተክርስቲያን ያርቀዋል። ምን አለ? ቅዳሴ ቀድሼ የማላውቀው ቅዳሴውን ንቄው ነው። ኑ ከኔ ጋር እንስራ ብዬ የሳብኳቸው አጋንንቶች በሙሉ ከኔ ጋር ሆነው ቤተ መቅደስ ስገባ አብሮኝ ይገቡ ስለነበረ ነው አለ። ስንክሳር ላይ ደግሞ ስንሰማ ምን ይላል? አንድ ቄስ ሊቀድስ ወደ ቤተክርስቲያን ሲመጣ እላዩ ላይ ያሉት አጋንንቶች በር ላይ ሆነው ይጠብቁታል። ደጅ ላይ መግባት አይችሉም።
ከዛ ቀድሶ ከጨረሰ በኋላ ሲወጣ ደግሞ እንደ ንብ ይሰፍሩበትና እንደገና ወደ ቤቱ ሲሄድ ደግሞ እነዛው መናፍስቶች ደግሞ ኃጢአት ያሰሩታል። ይሄንን ብዙ መምህራን ሲያስተምሩ ሰምተናል፣ በስንክሳርም አንብበናል። ስለዚህ እንዲህ ነው ጨዋታው። አያችሁ፣ ሰውየው ቅዳሴ ናቅኩት አለ። ኑ ብዬ ጠርቻቸው መናፍስቶቹ አብረውኝ እየሰሩ ቅዳሴም ገብቼ ሳስቀድስ አልተቀሰፍኩም ማለት። ስለዚህ እሱ የሚጠብቀው ምንድን ነው? የሆነ መብረቅ እንዲወርድበት ነበረ። የሆነ ነገር መጥቶ ለምን እንደዚህ ታደርጋለህ አንተ ጠንቋይ አይደለህ አንተ እንዴት ተዋርሰህ እንዲባል ነበር የፈለገው ማለት ነው። ያው ቀኑን ጠብቆ ተዋረረ። ስለዚህ ከዚህ በላይ መቅሰፍት አለ? ሁለተኛውን ደግሞ ስሙ። ቅዳሴ ገብቼ ቀድሼ አላቅም ያለበት ምክንያቱም ምክዓቱ አይተረአየንን ዳርጋት ዝነበረን ክብር እውን ቀኒሱ ምስ ጫማይ ምእታው በሊዕ ምእታው ዘይኮነ ነገራት ብቻ። ከዛ በኋላ ለቤተ መቅደሱ ያለኝ ፍቅርና አክብሮት ቀነሰ። በልቼ መግባት ከነጫማይ መግባት ጀመርኩ። ታዲያ መቅሰፍት እኮ ይሄ ነው። እግዚአብሔርን መዳፈር እኮ ነው መቅሰፍት አይደል እንዴ? ሩብ ጉዳይ ለመቀሰፍ ሩብ ጉዳይ ለመባረር እኮ ነው ይሄ። በቃ ጥቂት ጉዳይ 10 ጉዳይ 5 ጉዳይ አፍንጫ ድመት ምንድነው የሚባለው? አይጥ በአፍንጫ በድመት አፍንጫ ትጮታለች እንደሚባለው አይደል? እንደዚህ አይነት ነገር ነው የሆነው። ዝም ምስላለ አንበሳው ክርስቶስ ዝም ምስላለ። ቤተ መቅደስ ከነጫማው መግባቱን ቤተ መቅደስ ውስጥ ኃይል የለም አለ። አፊንና ፊናስም እንደዚህ ብለው ነበረ። ዘሙተን ታቦቱን ተሸከመናል። ሴቶችን አሽከሩመን ተዳርተን ታቦቱን ተሸክመን ምንም አልሆንም እያሉ ነበር የተሸከሙት። ቀስቱ እስኪሰካባቸው ድረስ ነው ይሄን ሲያስቡ የነበሩት። ዛሬም በልቡ ላይ የእግዚአብሔር ቀስት ይመጣበታል። ምን አይነት ቀስት እንደሚመጣበት አናውቅም። ሪኤ ገዲፎዮ ቦታ ሓደ ወገን ድማ መሊሴ እንታይ እስክገብረለ ኢሉ ኣነ ቅዳሴ ዝኣቱ ዝነበርኩ ቅድሚኡ እውን ንደሞ ዘይኢለዮ ብድሕሪኡ ድማ ዝሕሸ ጥቕሚ ስለ ዝረኸብኩ እንታይ ኢለዮ ንእሽተ ኢለ ነቲ ቅዳሴ ብዙሕ አያችሁ። ሁለተኛ ላይ ደግሞ እኔ ለገንዘብ ብዬ ነው ለተለያየ ጥቅም ብዬ ነው ቅዳሴ መቀደስ አብነት ትምህርት ቤት የገባሁት። አሁን በጎን በኩል ገንዘብ አግኝቻለሁ፣ አስማት ድግምት እሰራለሁ። ስለዚህ ምን አረጋለሁ ብዬ ተውኩት። ቅዳሴ ሆነ ለደሞዝ ብዬ ለምን እቀድሳለሁ? ምን አስገባኝ? ሌላ ገንዘብ አግኝቻለሁ ብዬ ቅዳሴውን ተውኩት ብሎ ሁለት ስጋዊ ምክንያቶች አቀረበ። ለሱ ነው። ግን እነዚህ ምክንያቶች እግዚአብሔር ከቤት ያራቀበት መንገድ ነው። በጣም ይገርማል። ኣይተኸታተልኩ ወነይ ቀደስኩን እንትኾነ ግን ንቅዳሴ ይኹን ክተቀድስ ይኹን ክሳዕ ገንዘብ ቦቱ ዘለኒ ብኡ ተጠቂመ ገንዘብ ንኣብያተ ክርስቲያናት እንኳን እንተይተረፈ ንክብሪ ነቶም ምሳይ ዘለዉ ቤተሰብን ካልኢን ኢለ ይህብ ነይረእዮ ምንም ፀገም ኣይነበረን። ኣብኡ ዝኽልክሎ መንገዲ የለን። እዚ ክርስቲያን ሰሚዕኻ ደለኻ ጉድናስ ይሄን ይመስላል። እንግዲህ ከዚህ በኋላ ወንድማችን ምሬቱን ነው የሚናገረው። በጣም ነው ምርር ብሎት የሚናገረው። አይኸልኸልሎም አለው ግን እናው መላእክት የሚባሉ አትግራይስ በቃ ይበቃናል። ወንድማችን እናመሰግናለን። ስሜትን እንረዳለን። አያችሁ አይደለም እግዚአብሔር ቤተሰቦች ምን አለ? በአጠቃላይ ለገንዘብ ብዬ ነው ቤተክርስቲያን የተጠጋኋት የቀረብኳት። ስለዚህ ምን ያደርግልኛል ብዬ ተውኳት። እንደፈለኩ በሌላ መንገድ ማግኘት ይችላል ብዬ ተውኳት ነው ሐሳቡ ዘውጉ። ትግርኛውን አበላሽቼ ከሆነ በጣም ይቅርታ። በሚቀጥለው ደግሞ ኦሮምኛ ልተረጉም እችላለሁ። ወላይትኛም ልተረጉም እችላለሁ። እመጣለሁ በሁሉም እንግዲህ እግዚአብሔር ከፈቀደ። ዋናው ትልቁ ነገር መሳሪያ ቤተሰቦች በሁሉም ብሔር ውስጥ ባዕድ አምልኮና አጋንንት አለ። በዚህ ልክ ግን ቤተክርስቲያንን የተዳፈራት አጋንንት የለም። መርጌቶች ላይ ያለውና ደብተራዎች ላይ ያለው መንፈስ ይሄ ነው። ስርማሽ ቅጠል በጣሽ የምንላቸው ቀምመው ምናምን ይሸጣለን የሚሉት እነዚህ በየቲክቶክ የምታያቸው ይሄ ነው ስራቸው። እንደዚህ አይነት ማንነት ይዘው ነው እኛን የሚሳደቡት። ደጋግሜ የምናገረው እኛ ለንስሐ ኑ እያልን እባካችሁ ቅዱስ ቁርባን ተቀበሉ፣ እባካችሁ ከዚህ ነገር ውጡ፣ ይሄ ነገር መጥፎ ነው እያልን እነሱ ደግሞ ተዋርሶ ጥሩ ነው የሚሉ ሰዎች ናቸው። ዛሬ ላይ መናፍቆ ነው እንደዚህ የሚያወራው ሰው የነበረበትን ኃጢአት ውስጥ ከዛ ከነበረበት ወጥቶ እንኳን ትንሽ እስቲ ኦርቶዶክስ ሆኜ ትክክል እኮ አላመለኩም እግዚአብሔርን፣ ኦርቶዶክስ ሆኜ እኮ ለእግዚአብሔር አልታመንኩም፣ እስቲ ቅዱሳን ጠርተውታል ይባላል። አቡነ አረጋዊ እሱ በሚያምናቸው አባቶች፣ አቡነ እንድርያስ፣ አቡነ መድኃኒነ እግዚእ፣ ሌሎችም ቅዱሳን አባቶች፣ አቡነ ጰንጠሌዎን፣ ተስዓቱ ቅዱሳን
ሚካኤል፣ ገብርኤል፣ መላእክቶች፣ መድኃኔዓለም፣ ድንግል ማርያም ሁሉም ጠርቷቸው ሰው ስለት ይናገራል፣ ይመጣል፣ ይሳልማል። ምን አይቶ ነው ህዝቡ የመጣው? እኔ በቤተ መቅደስ ውስጥ ምንም ይሄ ህዝብ ዝም ብሎ የዋህ ነው፣ ሞኝ ነው። እስቲ አንዴ ላምልከውና እግዚአብሔርን አንድ ጊዜ እስቲ አለህ ወይስ የለህም ብዬ ልጠይቀውና ከዛ በኋላ ከሌለ እወጣለሁ ማለትም እኮ አንድ ነገር ነው ማለት ራሱ። ይሄንን እንዳይሉ አድርጎ ነው ያተመላቸው። አጅሬው ገብቶላቸዋል በደንብ አያችሁ። መጀመሪያ የገባው መንፈስ ነው የትኛው? ዛር ከእናት ከአባት የመጣው ወደ ቆሎ ትምህርት ቤት አምጥቶ ያችን አብሾ እንዲወስዱ አደረጋቸው። አብሾ ደግሞ ወደ ምን ወሰዳቸው? ወደ ተዋርሶ። ተዋርሶ ደግሞ ሁለተኛ መንፈስ ነው። ከእናት ዛር ቀጥሎ ሌላ መንፈስ ገባ። አብረን እንስራ አለው። አይ ችግር የለውም ደም ካፈሰስክልኝ አብረን እንቀጥላለን። ጎይር ነው ያለው። በቃ እንዴት እንቀጥል? ከዛ በኋላ በቃ ማንንም አይሰማም። ዘ ኩዊክ ብራውን ፎክስ ጃምፕስ ኦቨር ዘ ሊድ ጆግ ነው። ፈጣኗ ቀበሮ ቀርፋፋውን ውሻ ዘለለው አይነት ነገር ነው አይደል? የሁል ጊዜ የምናገረው ነው። ዘ ኩዊክ ብራውን ፎክስ ጃምፕስ ኦቨር ዘ ሊድ ጆግ። እዚህ ውስጥ ከኤስ ከዜድ ፊደል አለ ብለን እኛ በልጅነታችን እንማረው ነበር ይሄን ነገር። ግን አሁንም ማን ነው ፈጣኑ ቀበሮ? ማን ነው ቀርፋፋው ውሻ? አሁን እስቲ ስናየው ፈጣን ቀበሮ የተባለው ማን ነው? አጋንንት። ቀርፋፋ ውሻ ደግሞ ይኸው እንደዚህ ያለው እንከፍ ነው፣ ደብተራው ነው። በድፍረት እንድናገር የሚያደርገኝ ታዲያ ይሄ ነው። እንዲህ አይነት ከንቶች ገልቶች ስለሆኑ ነው ማልፈራቸው። በክርስቶስ ስጋና ደም እርግጠኛ ሆኜ ከሞትኩም ልሙት ብዬ በድፍረት ቤተክርስቲያንን ለቀው እንዲወጡ ከቻሉ፣ ካልሆነ ደግሞ ንስሐ እንዲገቡ ቢሆን ደስ የሚለኝ ንስሐ ቢገቡ ነው። ካልሆነ ግን ለቀው እንዲወጡ ትልቁ ፍላጎቴ ማለት ነው። ይሄን ያክል ወጥሮ ያስኳቸው ለዚህ ነው። ይሄን ስራቸውን ስለማቅ ነው፣ የሚያደርጉትን ነገር ስለማቀው። መምህር ለምን በዚህ ልክ ያዝካቸው ስላላችሁ ውስጥ የሚተገብሩትን ደግሞ ብታዩት ትገረማላችሁ። በጣም ነው የምትገረሙት በእውነት። በአንድም በሌላ መንገድ ቤተክርስቲያን ከባድ ፈተና ውስጥ የገባችው በእንደዚህ አይነት እርጉም የሆኑ አገልጋዮች ነው። ስለዚህ ሰንበት ተማሪዎች ምን ይጠበቅባቸዋል? ምንም አይነት ተዋርሶ የሌላቸው እጽ ምናምን ነገር ያልቀመሱ አብሾ ምናምን ነገር ያልነካካቸው ከምንም መናፍስት ጋር ንክኪነት የሌላቸው በሰንበት ትምህርት ቤት ውስጥ ንጹህ የሆኑ ዲያቆናትን ማስተማርና ማፍራት ይቻላል። አስተማሪውም ራሱ እዚሁ አዲስ አበባ ውስጥ የሆነ ቢሆን ደስ ይለኛል። አሁን ይቅርታ አድርጉልኝ፣ ለአብነት ትምህርት ቤት ለቆሎ ትምህርት ቤት ያለኝ አመለካከት 50% በጣም ወርዷል። የቤተ ክርስቲያን ትልቁ ራስ ምታት፣ ትልቁ የጀርባ ቅማል፣ በቃ በጣም ከባዱ ችግር ማን ነው? ደብተራ። ስለዚህ እንዴት እንመናቸው? ስለዚህ ሰንበት ትምህርት ቤት ምን ይጠበቅብናል? እኔ ከፈለጋችሁ ለየኔታው ደሞዝ እከፍላለሁ። ለ5 ለ6 ሰንበት ትምህርት ቤት ከፈለጋችሁ ዩቲዩብ የሚከፍለኝን ገንዘብ በሙሉ ልጆቼን የማሳድግበትን ብር እቆርጣለሁ። የቤት ኪራይንና የወራስ ቤዛዬን ምንም ብር አይትረፈኝ። ዩቲዩብ ከሚከፍለኝ ገንዘብ ላይ ለየኔታዎች ደሞዝ እየከፈልኩኝ በየሰንበት ትምህርት ቤቱ የኔታዎች የእውነት ነው የምላችሁ ሰንበት ተማሪዎች፣ ህፃናት፣ ወጣት ዲያቆናትን ዲያቆን ለማድረግ የሚያስተምሩ ምንም ተዋርሶ የሌለበት ንጹህ ዲያቆን ለማፍራት የሚዘጋጁ ከሆነ ነገ ቤተክርስቲያን የሚረከቧትን ማየት ስለምፈልግ ወንድ ልጅ ባይኖረኝም ማየት ስለምፈልግ ይሄን ባረገው ነው ደስ ይለኛል። እዚህ ድረስ ነው ፍላጎቴ። ለምን ስትሉ ጤነኛ ዲያቆንና ጤነኛ ካህን፣ ጤነኛ አገልጋይ እንዲመጣ ቀጣዩ ጄኔሬሽን ምንም ተዋርሶ የሌለው ገብቶ ሲቀድስ ታቦቱን የሚፈራ እግዚአብሔርን የሚፈራ አለ ብሎ የሚያስብ እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ ብሎ እንዳለው እንደ ጻድቁ ዮሴፍ እግዚአብሔርን በባዕድ ቦታ ላይ አይደለም በቤተ መቅደስ በባዕድ ቦታ ላይ እንኳን እግዚአብሔር አለ ብሎ ሆቴል ሊበላ ሲገባ የትም ቦታ ሲሄድ እግዚአብሔር አለ ብሎ የሚፈራ አገልጋይ ነው እንዲገኝ የምፈልገው። ትልቁ ምኞት ይሄ ነው። ሰንበት ትምህርት ቤቶች ይሄን ነው መስራት ያለባቸው። አብነት ትምህርት ቤት ካሁን በኋላ መሆን ያለበት በሰንበት ትምህርት ቤት ነው። የእውነት ነው የምላችሁ። አብነት ትምህርት ቤት ተዘጋ፣ እንደዚህ ሆነ ይዘጋ አይደለም ግን እንጃ። አባታችን አቡነ ኤርሚያስን እግዚአብሔር ይርዳቸው፣ እግዚአብሔር ያግዛቸው። እሳቸው እየሰሩ ያሉት ስራ ማንም እየሰራ አይደለም። አብነት ትምህርት ቤት ዘመናዊ እንዲሆን እያደረጉ ነው። በጣም ትልልቅ ስራ እየተሰራ ነው። ጥሩ ነው። ግን መምህራኖቹ ማን ናቸው? ይሄን መልሱልኝ። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። 815 ሰው አመሰግናለሁ። እግዚአብሔር ይስጣችሁ፣ ተባረኩ።
340 ሰው ገብቶ ነበር ላይክ አድርጓል። አሁን 817 ሰው ይታየኛል። ጨርሻለሁ። በጸሎት እንዝጋና እንለያይ። ነገ እንገናኛለን። ነገ አንድ የሆነ የምናወራው ጉዳይ አለ። በላይቭ እመጣለሁ ወይ 10 ሰዓት ወይ ደግሞ 1 ሰዓት ላይ ወሳኝ የሆነ ጉዳይ እናወራለን። ነገ እንገናኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ አበሰረ ኒታፋለ ውስጥ መስዋዕት አለ ወአለ ኩሉ እስመዚያ ከይት መንግሥት ኃይል ወስብሐት ለዓለሙ ዓለም ሰላም ቅዱስ ገብርኤል መልአክ ሆይ ዘማርያም ሰላም ለኪ ድንግል በልማኪ ድንግል በስጋኪ ዘበጽኦ ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ሞታ በፍቁር ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአተነ ሰላም ያለበት ሰላም ያሳድረን። እንግዲህ መዝሙር እንብዬ ልጋብዛችሁና እንለያያለን። ከረፈደ አይቀር የበሰበሰ ዝናብ አይፈራም። ከረፈደ አይቀር